Hello guys, how are you? Are you fine? Okay, today I'm going to teach you about the type of countable nouns. Countable noun ደግሞ ባለፈው countable and accountable አይተን ነበረ። accountable ተቆጣሪና ማይቆጠር ሲሞች ብለን ከሁለት ከፍለናው ነበረ። ትንሽ ቪዲዮ ነበረች እሷ። ስለዚህ አሁን ደግሞ countable ራሱ ማለት ምን ማለት ነው? ራሱስ ውስጡ ምን የያዘ ነው ብለን እናያለን ማለት ነው። Countable nouns can be classified into two singular and plural nouns. Singular and plural ነጠላ ወይ ደግሞ ከሁለት በላይ ከሆነ ደግሞ ፕሉራል ብዙ ማለት ነው። አንድ ወይ ደግሞ ብዙ እንለዋለን ማለት ነው። ከሁለት በላይ ከሆነ ብዙ እንለዋለን። አንድ ከሆነ ደግሞ አንድ ሲንጉላር እንለዋለን። በቃ ነጠላው የሆነ ማለት ነው። ኤግዛምፕል ካት ከሆነ ካትስ ወደ ብዙ ስንቀይረው፣ ስኩል ከሆነ ትምህርት ቤት ስኩልስ ትምህርት ቤቶች እንላለን ማለት ነው። ቲምስ ቲም የብዙ ኢኪካል አንድ እንደ አንድ መቆጠር ነው አይደለ? አዎ። ግን ቲሞች ደግሞ የየራሳቸው ቁጥር አላቸው። ብዙ አንድ ቲም ሁለት ቲም ገለብለን የየራሳቸው የተሰጣቸው መለያ ቁጥር አላቸው። ስም ስለሆነ ምንድነው ወደ ብዙ እንቀይረዋለን ማለት ነው። እንደ አንድ ስነ የምንቆጥረው አንድ ቲም እንደ አንድ ነው የምንቆጥረው ማለት ነው። እንደ አካውንታብል ያየነው በመለኪያው እንቆጥራለን ብለናል አይደለ? ይሄም እንደሱ ማለት ነው። ወደ አንድ ስያሜ የተሰጠው ነው። ቲምስ እንለዋለን። ሌዲስ ኦኬ። ሞንኪስ፣ ቶማቶስ፣ ፒያኖስ፣ ሃውስስ ብለን ወደ ብዙ እንቀይራለን ማለት ነው። ስለዚህ ሲንጉላር መጀመሪያ ያለ ከዛ ቀጥሎ ደግሞ ኤስ ያስጨመረ ወይ ደግሞ ኤስ ያስጨመረ ወደ ፕሉራል የተቀየረ ነው ማለት ነው። ወደ ብዙ የተቀየረ ነው ማለት ነው። ስለዚህ ወደ ብዙ ስንቀይር ደግሞ ብዙ የየራሳቸው የሆነ ህግ አላቸው። አብዛኛው ጊዜ ኤስ ነው የሚያስጨምረው ብያቸዋለሁ። ኤስ ወደ ብዙ ሲቀየር መጨረሻው ላይ ኤስ ያስጨምራል። ከዛ ወደ ብዙ ተቀይረዋል ማለት ነው። አሁን ናውን ዛት ኢንድ ኢን ኤስ ኤች ኤክስ ሲኤች ወይ ደግሞ ዜድ መጨረሻቸው ከሆነ ደግሞ ያን ስም መጨረሻው እነዚህ ፊደል ከጨረሰ ደግሞ ምን ቀይራለን? አር አዲንግ ኢኤስ ነው እንጨምረው። when changed to plural from singular to plural ሲቀየር ምን ያስጨምራል ማለት ነው? ኢኤስ ነው የሚያስጨምረው። ሬጉላር ነው ባይ ዘ ወይ። ይሄም ኤግዛምፕል ሲንጉላር አለ ፕሉራል አለ። አንደኛ ባስ አለ። ባስስ ኢኤስ አስጨምር። ባዝስ ቡሽስ፣ ቦክስስ፣ ቢችስ፣ ኩዊዝስ ብለን እንጠራዋለን ማለት ነው ወደ ብዙ ሲቀየር። ስለዚህ ያስጨምረው ምንድነው? ኢኤስ ነው ያስጨምረው። አሁን የመጀመሪያው የነበረው ኤስ የመጨረሻ አለ፣ ኤስኤች አለ፣ ኤክስ አለ፣ ሲኤች አለ፣ ዜድ አለ መጨረሻቸው። ስለዚህ እንደዚህ አይነት መጨረሻቸው ከሆነ ሁሌ የሚያስጨምሩት መጨረሻ ወደ ብዙ ሲቀየር ኢኤስ ነው የሚያስጨምሩ ብያቸዋለሁ። ኦኬ። ሌላ ደግሞ ናውን ዛት ኢንድ ኢን ኤፍ ወይ ደግሞ ኤፍኢ ከሆነ ደግሞ መጨረሻቸው ኤስም ያስጨምራሉ። እንደገና ኤኤስም እንደ ቫወል። አሁን ቫወል ኤንድ ኮንሶናንት አላለደን ተከታታይ ቫወል ከሆነ ኤስን ኤስ ያስጨምራሉ። እንደገና ደግሞ ቫወልና ኤኢ ከመጨረሻው ከሆነ ደግሞ ኤስ ብቻ ያስጨምራሉ ማለት ነው። ሊቭ ኤፍ ነበረ ቪ ኢኤስ ወደ ቪ እና ኢኤስ ያስጨምራል። ስለዚህ ብዙ አይነት አሉ። እናንተ ብዙ ነገር ማየት ትችላላችሁ። ስለዚህ ሬጉላር የሆኑ ናቸው እነዚህ አቀያየራቸው ማለት ነው። ዋይቭስ ቪ ኤፍ የነበረችው ወደ ቪ ከዛ ኢኤስ ያስጨምራል ማለት ነው። ሼልቭስ እነዚህ ያስጨምራሉ ማለት ነው። ሲንጉላር ፕሉራል አሁን ደግሞ ዋይ መጨረሻቸው የሆነ ግን ደግሞ ከኮንሶናንት ተከትሎ የመጡ ከሆኑ ምን ያስጨምራሉ ማለት ነው? ዋይ ትጠፋና አይ ኢኤስ ይሆናል ማለት ነው። ዋይ ትጠፋና አይ ኢኤስ ያስጨምራል ማለት ነው። ፎር ኤግዛምፕል ቤቢ አለ። ቤቢ አሁን ቢ አለች ከዋይ በፊት። ስለዚህ ዋይ ወደ አይ ትቀየራለችና ኤስ አስጨመረ ማለት ነው። ቤቢስ። እሺ ቶይ አሁን ኦ አስቀድሞ መጥቷል ከዋይ በፊት። ስለዚህ
ቫቨል ነው አይደለ? ስለዚህ ቫቨል ከሆነ ግን ኤስ ብቻ ነው የሚያስጨምረው መጨረሻው ላይ። ስለዚህ ቶይ ቶይዝ ቶይዝ ይሆናል። ቦይ ቦይዝ ይሆናል። ዊሽ ዊሽስ ዊሽስ አሁን ኢኤስ ነው እሱ ኤስ ኤች ስለሆነ ማለት ነው። ታክሲ ታክሲስ ኤስ ብቻ ነው። ቹዝ ቹዝስ ኤስ ብቻ የሚያጨው ዋልፍ ዋልፍ ዋልፍስ ይለናል። ስለዚህ እነዚህ የሚያስጨምሩት ምንድነው ከሆነ ምን ያስጨምራል የሚለው ነገር በደንብ እየተረዳችሁ ትሄዱ። የተለያየ ቡክና የተለያየ ቪዲዮ እያያችሁ ስትሄዱ ደግሞ እየተረዳችሁ ይሄዳል። ግን ምንድነው ካውንተብል ናውንስ ሲንጉላር ኤንድ ፕሉራል ብለን ከፍለናል። ማን ነው ወደ ፕሉራል ሲቀየር ምን ያስጨምራል ማን ከሆነ ነው የሚለው ነገር በደንብ አስዩም ማድረግ አለባችሁ። ደጋግማችሁ የተለያየ ነገር እዩና ሐሳቡ ተረዱት። ይህ ቪዲዮ ሐሳቡ ምንድነው ብዙ እንድታዩ ነው የሚጋብዛችሁ ማለት ነው። ኤግዛምፕል አይ ዶንት ዋንት አ ፎከስ አለ። ፎከስ አይ ዶንት ዋንት አ ፎከስ አሁን ቀበሮ አልወድም እያለ ነው። ፎከስ አለ። አንድ ፎከስ ነው። ፎከስ ማለት አንድ ነው የሚገልጽልን። ሁለተኛ አይ ዶንት ላይክ ፎከስስ ፎከስስ ኤክስ ነው መጨረሻ ያለው አይደለ? ስለዚህ ኢኤስ ነው የሚያስጨምረው ወደ ብዙ ሲቀየር ላይክ ፎክስስ። ስለዚህ ዋና ዓላማችን ታርጌታችን ፎክስ ስለሆነ ፎክስ ወደ ብዙ ሲቀየር እንዴት ነው ገለ የሚለው ነገር ያስረዳናል ማለት ነው። ስለዚህ አይ ዶንት ላይክ ፎክስስ ማለት ቀበሮቹ አልወድም እያለ ነው። ሶስተኛ አይ ሃቭ አ ዋች አለ ዋች። አራተኛ አይ ሃቭ ሜኒ ዋችስ። ስለዚህ ሲኤች አለ። ሲኤች ከሆነ ደግሞ ኢኤስ ነው የሚያስጨምረው ወደ ብዙ ብያቸዋለሁ። ስለዚህ እሱ ነው የሚያስቀይረው ማለት ነው። ስለዚህ ብዙ ሰዓቶች አሉኝ እያለ ነው። መጀመሪያው አይ ሃቭ አ ዋች ያለ አንድ ሰዓት አለኝ እያለ ነው። ሁለተኛው ደግሞ አይ ሃቭ ሜኒ ዋችስ ማለት ብዙ ሰዓቶች አሉኝ እያለ ነው። ኢኤስ አስጨምረዋል ማለት ነው ወደ ብዙ ሲቀየር። እየተረዳችሁ ነው አይደለ? እየተረዳችሁ ከሆነ ደግሞ ሳብስክራይብ፣ ሼር ኤንድ ላይክ አድርጉና ለዚህ ቻናል ደግሞ ቤተሰብ እየሆናችሁ ሂዱ። ቴንክ ዩ ቬሪ ማች። እንቀጥል። አምስተኛ this is a knife ማለት ናይፍ ብላዋ ነው። አሁን ኤፍኢ ነው ያለው የመጨረሻው። ስለዚህ ኤስ ብቻ ነው ያስጨምረው ማለት ነው ወደ ብዙ ይቀየር። there are 5 knives ግን ኤፍ ወደ ቪ ትቀየራለች ማለት ነው። ቪኢኤስ ትሆናለች። ኤፍ ወደ ቪ knives ይሆናል። into the house there are 5 knives in the house ይለናል። ቤት ውስጥ ብዙ ብላዎች አሉ እያለን ነው። ስለዚህ ናይቭስ ዋና ዓላማችን ወደ ብዙ ሲቀየር ስም ናይቭ ከሆነ ናይፍ ከሆነ ናይቭስ ይባላል ማለት ነው። ስለዚህ እየተረዳችሁ እንደሆነ ተስፋ አደርጋለሁ። አሁን ደግሞ ኢሬጉላር ፕሉራል ናውንስ ኢሬጉላር የነበሩ ወይ ደግሞ ኢሬጉላር የሆኑ የአቃየር ስልት አለው። ኢሬጉላር ስርዓቱ ጠብቆ ማይሄዱ ዝም ብለው ግን መሃል ላይ የሚያስገቡት ነገር አለ። እዛ ላይ እንላቸዋለን ማለት ነው። ምን እንላቸዋለን? ኢሬጉላር ቼንጂንግ ኦፍ ፕሉራል ሲንጉላር ቱ ፕሉራል እንላቸዋለን። እስኪ እንለይ ሲንጉላር ኤንድ ፕሉራል። ዊማን አለ ዊመን እንላለን ማለት ነው። ሴትዮ ትልቅ ሴትዮ አለች። ብዙ ሴቶች አለ ሴቶች ዊሜን ማለት ሴቶች ማለት ሴትዮ አለ መጀመሪያው። ስለዚህ ኤ የነበረው ወደ ኢ ቀየረን፣ ሌላው የተቀየረ ነገር የለውም ማለት ነው። እሺ ሁለተኛው ማን፣ እዛ ደግሞ ሜን። አሁን ማን አለ ኤ ነበረ፣ ከዛ ኢ ቀየር ነው ኤ ነበረው። ስለዚህ ወደ ብዙ ሜን ማለት ሰዎች ማለት ነው። ማን ማለት አንድ ሰው ማለት ነው። እሺ ቻይልድ አንድ ልጅ ማለት ነው። ከዛ ግን ችልድረን አለ። ችልድረን ማለት አር ኢ ኤን አስጨምረዋል ማለት ነው። ስርዓቱ ያልጠበቀ ነው። ቲዝ አሁን ጥርስ አለ ጥርሶች እያለ ነው። ስለዚህ ኦ የነበረው ኢ ሆነ ማለት ነው። ፊት አሁን እግር አለ እግር። ስለዚህ ፊት ኦ የነበረው ፐርሰን ፒፐር በቃ ምንም የማይገናኝ ማለት ነው። መሃላቸውም ይቀያየራል ማለት ነው። ስለዚህ እንደ ግራማቲካሊ የሚሰጠኝ ነገር በቃ ስሜት የሚሰጠን ነገር አለ አይደለ? በተለምዶ የመጣ ነው። ቋንቋ ባይዘው ልምድ ነው አይደል? ፕራክቲስ ያደረከው የተለመደ የሚሰጥህ ነገር አለ አይደለ? በዛ የመጣ ነው ይመስለኝ። ስለዚህ በደንብ ያዙት ማለት ነው። እነዚህ ኢሬጉላር አቃየር ከሲንጉላር ወደ ፕሉራል አቃየር ስልት ናቸው ማለት ነው። ማይስ እነዚህ
ስርዓታቸው ጠብቆ ማይሄዱ ግን ወደ ብዙ የሚቀየሩ ካውንተብል ናውን ናቸው ማለት ነው። አሁን ደግሞ ሲንጉላር ናውናቸውና ፕሉራል ናውናቸው አንድ የሆኑ ቃሎች አሉ አንዳንዶቹ ማለት ነው። አንዳንድ ቃሎች አሉ። ለምሳሌ ሺፕ አለ ሺፕ ወደ ብዙ ሲቀየርም ዲር ምንም አይቀየርም ማለት ነው። ምንም የተቀየረ ፊደል የለም። ምንም የተቀየረ መሀል ይሁን መጨረሻ ምንም የተቀየረው ነገር የለም። አንድ ነው ማለት ነው። ስለዚህ ማይቀየሩ ካውንተብል ናውን አሉ። አሁን ሺፕ በግ አለ አይደለ? በጎች ስንልም በቃ በእንግሊዝኛ ምንም የሚቀያየር ነገር የላቸው ማለት ነው። ዲር፣ ማውስ፣ ፊሽ፣ አርኪቴክተር ስለዚህ እነዚህ ማይቀየሩ ነገሮች ናቸው ማለት ነው። ስለዚህ እነዚህ ደግሞ ያው ኢሪጉላር ናቸው እነዚህ ምክንያቱም የሚቀየሩበት ነገር የለም ኢሪጉላር ናቸው ማለት ነው። አንዳንዶቹ ደግሞ አልዌይስ ፕሉራል ይሆናሉ። ፕሉራል በቃ ጀንስ አለ ጀንስ አንድ ይሁን የሆነ ይሁን ፕሉራል እንደ ፕሉራል አድርገን ነው የምንናገራቸው ማለት ነው። ኤስ የሚያስጨምሩ ነገር ፓንትስ፣ ክሎዝስ፣ ፓጃማስ ብለን ስንጠራ አሁን ምንም ሲንጉላር ይሁኑ ፕሉራል ምንም አታውቃቸው። ለሲንጉላር እንደሱ ብለን የምናገረው ለፕሉራልም እንደሱ ብለን መናገር እንችላለን ማለት ነው። ስለዚህ ሲንጉላር ኤንድ ፕሉራል ናውንስ እንዴት ናቸው መቀየር እንዴት ነው መቀየር የምንችለው የሚል ነገር እንደ ሃይላይት ነው የሰጠኋችሁ ማለት ነው። እነዚህ አይታችሁ ደግሞ አሁን እንግሊዝኛ ለመልመድ ከፈለጋችሁ ደግሞ ፕራክቲስ በቃ ዋንስ አገን በቃ ደጋግማችሁ ፕራክቲስ ማድረግ አለባችሁ። የተለያዩ ቡክ ማየት አለባችሁ። ግራመር ማየት ደግሞ ይህ ቻናል ሰብስክራይብ፣ ሼር እንደ ላይክ እያደረጋችሁ ቤተሰብ የሆናችሁ የተለያዩ ምርጥ የሆኑ ቪዲዮዎች እየሰራሁ ነው። ባይዘው ግራመር ከፈለጋችሁ ሃይላይት የማግኘት ወይ ደግሞ ቤዚክ ግራመር ለማግኘት ይሄ ቪዲዮ መከታተል ምንም አማራጭ የለውም ማለት ነው። ታንክ ዩ ቬሪ ማች። እስከ ቀጣይ ደግሞ ሰላም እላችኋለሁ ማለት ነው። ታንክ ዩ ቬሪ ማች።